ፕሮቴስታንቶች የሚዘሉት ይሄንን ነው። እዩ ሊቀ ካህናቱን ኢየሱስ ክርስቶስን እና ምን አለ ሊቀ ካህናት ነው ይሉና ሁላችንም ደግሞ ካህናት ነን ይሉና ካህን አያስፈልግም ብለው ይዘጋሉ። ኢየሱስ ሊቀ ካህናት ስለተባለ ሌላ ካህን አያስፈልግም ይላሉ። በሞቴ ስሙኝ። ኢየሱስ ክርስቶስ ሊቀ ካህናት ስለተባለ ሌላ ክህነት አያስፈልግም ማለት ወንጀል አይደል? ለምን መሰላችሁ? ኢየሱስ ሊቀ ካህናት ማለት የካህናት አለቃ እኮ ማለት ነው። በሞቴ ልጠይቃችሁ፣ ኢየሱስ ክርስቶስ የካህናት አለቃ እኮ ሊሆን የሚችለው ሌሎች ካህናት ሲኖሩ ነው ሳይኖሩ ነው? አለቃ የሚኖረው ምንዝር ሲኖር ነው ሳይኖር ነው? አያችሁ፣ ሊቀ ካህናት መባሉ ራሱ ሌሎች ካህናት እንዳሉ ማሳያ ነው። ኦርቶዶክሳዊት ቤተክርስቲያን ተሰርታ በመጽሐፍ ቅዱስ ያለቀች መሆኗን ተመለከታችሁ? ለዩልኝ የሚለው ቃል በጥቂቶች ብቻ የተጠቀሰ እንደሆነስ አያችሁ? ለሁሉ ቢሆን ኖሮ ክህነት ለምንድን ነው ለዩልኝ የሚለው ወገኖቼ? ሊቀ ካህናቱ ክርስቶስ ነው። አሁንም ደሙን ያፈሰሰ ካሳ የካሰ ሁላችንንም የቴቬዥን በግ ደግሞ ራሱ ነው ይላል። ሊቀ ካህናት የተባለው ለዚህ ነው ወገኖቼ። በግም መስዋዕትም እረኛም በግም የሆነ ኢየሱስ ክርስቶስ ነው። የአሮን ሊቀ ካህናትነት በተወደደ በመድኃኒታችን አገልግሎት ተተካ። ተወዳዳሪ፣ ተፎካካሪ፣ ንጽጽር በሌለው አብላጫ ባላት በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክ ሆኖ በፈጸማት ክህነት ብልጫነት ተፈጸመች፣ ተተካች፣ ፍጽምት ሆነች። በአንዳንድ ሰዎች ውስጥ በተለይ በፕሮቴስታንቶችና በተሐድሶዎች ውስጥ የሚቀነቀነው ሁላችንም ክርስቲያን ከሆን ካህንን የሚሉት ተሊጥና ትምህርት አላቸው። ይሄ ስህተት መሆኑን ነው የምታዩት ወገኖቼ። ካህናት አለን እንጂ ካህናት አያስፈልጉም አላለም መጽሐፍ ቅዱስ። እደግመዋለሁ፣ ካህናት አያስፈልጉም አላለም። ክህነት ተሽሯል አላለም። ክህነት የለም አላለም መጽሐፍ ቅዱስ። አንዱን አውድ ወስዶ ወደ ሌላ ትርጉም መውሰድ ስህተት ነው ምእመናን። የእረኞች አለቃ ይለዋል የተወደደ መድኃኒታችንን። የእረኞች አለቃ በሚገለጥበት ጊዜ ይላል ኢየሱስ ክርስቶስ የእረኞች አለቃ የተባለው ሌሎች እረኞች ስላሉ ነው ስለሌሉ ነው? ሌሎች እረኞች አሉ። አንዳንዶችን እረኞች አንዳንዶችን ሐዋርያት አደረገ ይላል። ሊቀ ካህናት የሚለው ቃል ራሱ ሌሎች ካህናት እንዳሉ ማሳያ ነው ወገኖቼ። ኢየሱስ ክርስቶስ የእረኞች አለቃ የተባለው ለመንጋው ምሳሌ ሁኑ የተባሉ ጳጳሳት ስላሉ ነው። እረኞች የሚባሉ ጳጳሳት ናቸው። ለመንጋው ምሳሌ ሁኑ ያላቸው እኮ ጳጳሳትን ነው። ጳጳሳት እኮ እረኞች ናቸው። የእረኞች አለቃ የጳጳሳት አለቃ ኢየሱስ ክርስቶስ ነው። ይፍታችሁ የሚሉን እኮ እሱን ነው። ዛሬም ስርየተ ኃጢአት ይቅርታ የሚሰጠን ራሱ ኢየሱስ ክርስቶስ ነው። አንዳንዶች ደግሞ ኢየሱስ ክርስቶስ ካህን ተብሎ ስለተጠራበት ማንም ሰው ሊጠራበት አይገባም ብለው አጓጉል አይነት ቀልድ ይቀልዳሉ። ምእመናን እንኳን ስሙን ከመለኮታዊ ባህሪ ተካፋይ እንሆን ዘንድ አይደል ይጠራል? እንኳን ስሙን ከመለኮታዊ ባህሪ ተካፋይ ተሆኑ ዘንድ እኮ ነው የሚለን። እንኳን ስሙን ወገኖቼ። ቅዱስ ተብሎ ቅዱሳን አሰኝቶን የለ? ሐዋርያ ተብሎ ሐዋርያት አሰኝቷቸው የለ? አምላክ ተብሎ አማልክት አሰኝቶን የለ? የዓለም ብርሃን ተብሎ የዓለም ብርሃን አሰኝቷቸው የለ? ልጅ ተብሎ በጸጋ ልጆች አሰኝቶን የለ? ምእመናን ምን ብለን ልንገልጸው እንችላለን? ይሄ እኮ ፍጹም ውሸት ነው። ኢየሱስ ስለተጠራበት ሌላ ሊጠራበት አይገባም አይባልም። ይሄም ነውር ነው። አንዳንዶች ካህናት ማለት የእግዚአብሔርን የክርስቶስን ክህነት አሁን በዚህ ዘመን ካህናት ብላችሁ ካላችሁ የክርስቶስን ክህነት መካዳችሁ ነው ብለው ደግሞ ሊያፋጥጡን ይሞክራሉ። ይሄም ውሸት ነው። ይሄም ውሸት አመክንዮ ነው። ለምን መሰላችሁ? ኢየሱስ ክርስቶስ ካህን ተብሏልና ሌሎችን ካህናት ካላችሁ ኢየሱስ ክርስቶስን ክህነት ክዳችኋል ካሉን ወገኖቼ፣ ወላጆቻችንን አባት ማለት የእግዚአብሔርን አባትነት መካድ ነው እንዴ? ውሸት ነው። ስለዚህ ምእመናን አያችሁ፣ በአዲስ ኪዳን እውነተኛ የክርስቶስ ክህነት እንዳለች በመጽሐፍ ቅዱስም በአባቶች የምስክርነት ትምህርትም ብጥር ጥርጥር ተብላ ውጥት ተብላ በደም አድርጋ ተቀምጣ የተቀመጠች የተማረች ሕይወት የሆነች ምስጢር ናት። ሳውልንና በርናባስን ጳውሎስንና በርናባስን ለጠራኋቸው ሥራ ለዩልኝ አላቸው። ለዩልኝ። ለምንድን ነው የሚለዩት? ለተለየ የክህነት አገልግሎት እኮ ነው። እኔ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ አላለም ጳውሎስ? እንደ ካህን እያገለገልኩ ያለው ለጠራዋቸው ሥራ ለዩልኝ። ከጾሙም ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አያችሁ፣ እጃቸውን ጭነው ስለ ሾሙት ነው ቅዱስ ጳውሎስ እኔ እግዚአብሔር ካህን ነኝ ማለት የጀመረው።
አያችሁ ለዚህ ለጠራቸው ስራ ይለዩልኝ ነው ያለው ሁሉም ካህን ቢሆን ኖሮ ለምንድነው ለዩልኝ የሚለው ኦርቶዶክሳዊት ቤተክርስቲያን ተሰርታ በመጽሐፍ ቅዱስ ያለቀች መሆኗን ተመለከታችሁ ለዩልኝ የሚለው ቃል በጥቂቶች ብቻ የተጠቀሰ እንደሆነስ አያችሁ ለሁሉ ቢሆን ኖሮ ክህነት ለምንድነው ለዩልኝ የሚለው ወገኖቼ ቅዱስ ጳውሎስ ደግሞ ጢሞቴዎስን እንዴት እንዳደረገው የኤፌሶኑ ሊቀ ጳጳስ ጢሞቴዎስን ሲሾመው ደግሞ ምን ይላል መሰላችሁ እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ ይለዋል ሐዋርያት ለጳውሎስ ጳውሎስ ለጢሞቴዎስ እንደዚህ ያለ ነው እኮ ብፁዕ ወቅዱስ አቡነ ማትያስ ጋር ይደረሰ ይቆጠራል እዚህ ያሉ አባት ጋር ክህነቱ ይቆጠራል እሳቸው ጋር ይቆጠራል ይሄ ማለት ነው እውነተኛው የሐዋርያት ስልጣንና ክህነት ምእመናን የትም ቦታ ማታገኙት እዚህ ቤት ብቻ ያለ ስልጣን ይሄ ነው የኤፌሶኑ ሊቀ ጳጳስ ጢሞቴዎስን ደግሞ እንዴት መሾም እንዳለበት መስፈርት የነገረው ቅዱስ ጳውሎስ ነው መንፈስ ቅዱስ ለሐዋርያት ሐዋርያት ለነ ቅዱስ ጳውሎስ እነ ቅዱስ ጳውሎስ እነ ጢሞቴዎስ ደግሞ ዝም ብሎ እንዳይሾም መስፈርት ሰራለት ምን የሚል እንዲሁም ዲያቆናት በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ነውረኛ ረብ የማይወዱ በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባል አለ መስፈርት አወጣ ሁሉም ዲያቆን ሁሉም ቄስ ሁሉም ካህን ቢሆን ይሄ ሁሉ መስፈርት ምንድነው የሚያደርገው ወገኖቼ